ያው ማስተራብነት ያው ታውቁታላችሁ እዚህም ቲክቶክ ላይ የተለያየ ስራ በመልካም በበጎ ስራ ሲሰራ ምናውቀው ነው እና ከዚህ በፊትም እኔም እንግዲህ እንዳልኳችሁ በተለያየ ጊዜ አረብ ሀገር ያለው እህቶቻችን ሲታመሙ ብዙ ጊዜ እኔ ጋርም እየገባ እርዳታም እያገዘ የነበረ ነው። በውስጥም ብዙ ነገር እኔ እርዳታ እንደዚሁ ስሰራ በውስጥም እየመጣ ይኸው እኔ በእኔ በኩል የራሴን እንደዚህ አርግቻለሁ እያለ የሚያግዝ ወንድማችን ነውና ዛሬ ላይ እኔ በጣም ገረመኝ። እኔ ከእናንተ የገንዘብ እርዳታ አልፈልግም፣ የምፈልገው ጸሎትና ዱዓ እንድታደርጉልኝ ስል ወላሂ በጣም ነው ያሳዘነኝ። እውነት ለመናገር በጣም አሳዘነኝ። ገባችሁ? የሰው ልጅ ከምንም በላይ ያን ሁሉ በስንትና ስንት ብር ነው እየሄደ ሲያግዝ ሲያግዝ ነበር። ግን አሁን አየው የሰው ልጅ ከምንም በላይ ጤና ነው፣ ብር ዋጋ እንደሌለው። ስለዚህ ዱዓ አድርጉልኝ። ለምን ሁሉ ነገር ከላይ ነው የሚመጣው። ፈጣሪ አንድ ሰው ጤናውን ይመለስለት አፍያው ይመለስለት ካለ ይመለሳል። አንዱ አይታችሁታል ፌስቡክ ላይ ምን እንዳለ እኔ በጣም ገረመኝ። ምን አይነት እምነት እንደሚያምን አላውቅም። ምንድነው ለሰዎች ወጥተህ ዱዓ አድርጉልኝ በጸሎታችሁ አትርሱኝ ምትለው ምንድነው ምናምን ብሎ አይታችሁታል ፌስቡክ ላይ። ወላሂ እንደዛ ይሰረሰዋል። በጣም ነው የገረመኝ። ከታመምክ በቃ ሜዲካል ነው ሕክምና ነው። ለአንድ ሰው ሲታመም ሕክምና ነው እንትኑ ምናምን ብሎ የሰራው ቪዲዮ አይቼ በጣም አዘንኩኝ። ምን አይነት ሰዎች ናቸው? እንደዚ አይነት ሰው እዚህ ምድር ላይ አለ? በጣም ነው ያዘንኩት ወላሂ። ሰው ወጥቶ እርዳታ ከፈለክ እርዳታ ጠይቅ፣ ወጥተህ ምንድን ነው እንዲህ ብልሃል ምናምን ብሎ የሆነ ቪዲዮ ሰርቶ አይቼ ፌስቡክ ላይ አይታችሁታል። በጣም ሼም ነው በጣም የሰው ልጅ እኔ ገንዘብ አልፈልግም ዱዓ አድርጉልኝ ጸሎት አድርጉልኝ ሲል ምን ጸሎት እርዳታ ምናምን ትላለህ? ደግሞ ምንዳነው ምንድነው በእያንዳንዳቸው እምነታችሁ ጸሎት አድርጉልኝ ዱዓ አድርጉልኝ የምትለው? ስንት አምላክ ነው ያለው ብሎ ይናገራል እዛ ጋር ቪዲዮ ላይ። በጣም ምን አይነት ሰው ነው እዚህ ምድር ላይ ያለው? በጣም ይገርማል ወላሂ። ከታመምክ እንደዚህ አታረግም ብሎ የሰራው ቪዲዮ አይታችሁታል። እዚህ ምድር ላይ እንደዚህ አይነት ሰው ታሞ ምቀኛ የሚሆን ሰው አለ? ታሞ የፈለገ ነገር ይሁን ሰው የምጠሉት ሰው ይሁን ከታመመ ፈጣሪ ጤናውን እንዲመልስለት ተመኙ። በእውነት ለምን ነገ እናንተ ላይ ምን እንደሚደርስባችሁ አታውቁም። የፈለገ ኢቭን ጠላታችሁ እንኳን ቢሆን የምትጠሉት ሰው ቢሆን እንኳን ከታመመ አላህ አፊያውን ይመልስል ፈጣሪ ያሸርህ ብላችሁ ዱዓ አድርጉለት። ለምን እናንተ በዛ ሰው ላይ የታመመው ላይ መጥፎ ነገር ከተመኛችሁ ያ ምኞት ለእናንተ ተመልሶ ይመጣል። እመኑኝ ጥሩ አይደለም። በብዙ ነገር አንድ ሰው ላተስማሙ እናንተ ጋር ብዙ ነገር ልትለያዩ ትችላላችሁ። ግን አንድ ሰው ታመም ያለው ካለ ታመዋልና ዱዓና ጸሎት አድርጉለት። ወታችሁ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሼም ነው። ነገ እናንተም እንደሚያጋጥማችሁ አታውቁምና ፈጣሪን አላህን የምትፈሩ ከሆነ ይቅርባችሁ። እዚች ጋር በጽሁፍ አብነት ሌባ ነው የምትሉት ሲሰርቅ አይታችኋል። እኔ አላየሁም። በነገራችን ላይ ያላያችሁትን ነገር መናገር ፈጣሪ ፊት ነገ አላህ ይጠይቃችኋል። በምታምኑት እምነት እኔ አያገባኝምና ግን ያላያችሁትን ነገር እንደዚህ የምጽፉ ሰዎች እንደዚህ የምታረጉት ነገር እረፉ። ስነ ስርዓት ያዙ። የፈለገ ሰው የፈለገ ነገር ቢያቅ ታምም ያለው ሲል አላህ አፊያን ይመልስልህ በሉት። የፈለገ ጥፋት ቢያጠፋ እሱና ፈጣሪው ይተሳሰቡ አይደል? እኔ ልሳሰት ላጠፋ ብዙ ወንጀል ልሰራ እችላለሁ። ደካማ ነኝ፣ የአላህ ባሪያ ነኝ። ግን እኔ ላጠፋሁት ጥፋት አላህ እሱ ከኔ ጋር ይተሳሰበኝ። ግን ከታመምኩኝ ታምሜ የፈለገ ነገር አንድ ሰው ታሞ የፈለገ ነገር ቢሰሰት አላህ እንግዲህ ከሱ ጋር ይተሳሰብ፣ አላህ አፊያውን ይመልስለት የሚባሉ ተው ባካችሁ። ነገ እናንተም እንደሚያጋጥማችሁ አታውቁም። እንደዚህ በኮሜንት የምጽፉ ሰዎች በጣም ሼም ነው። ዛሬ እንደዚህ ጽፈ በንጋታው አንተም እንደምትሆኑ አታውቁም። በንጋታው እናንተም እንደሚያጋጥማችሁ አታውቁም። እሱ ጋር እዚህ ጋር ታምም ያለው አሞኛል ዱዓ አድርጉልኝ ብቻ ነው ያለው። ገንዘብ እርዱኝ ይሄን አድርጉልኝ አላለም አይደል? ስለዚህ እንደዚህ የምጽፉ ሰዎች አላህን ፍሩ፣ ፈጣሪን ፍሩ። በቃ እኔ ከዚህ በላይ አይደላችሁ። ለምን በተደጋጋሚ ይሄን ኮሜንት እየጻፋችሁ እያያችሁ ነው። እሱ ያረገው ነገር ካለ ከፈጣሪው ጋር ይተሳሰብ። ይሄ ነገር አለ። ግን አሁን ላይ አሞኛል በጸሎት በዱዓ አትርሱኝ ነው ያለው። በቃ ገንዘብ እርዳታ አልፈልግም ከእናንተ ነው የምፈልገው ዱዓና ጸሎት እንድታደርጉልኝ አሉ። እኛም እዚህ ሶሻል ሚዲያ ላይ እኔ እስካወቅኩ ድረስ በመልካም ስራ ነው የማውቀው።
በርካታ ጊዜ እህቶቻችን አረብ ሀገር ሲታመሙ እኔ እርዳታ ስሰራ እየገባ ሲያግዝ አስገብቶ በውስጥ ገንዘቡን ሲልክ ነው ማቀው። ስለዚህ አንድ ሰው ላይ መጥፎ ነገር ካላየው አልናገርም። ይሄ ነው ማቀው በቃ። ስለዚህ እባካችሁን ተው። ነገ በእኔ ምን ቢባል ነገር አለ እናንተ ላይ ምን እንደሚያጋጥማችሁ አታውቁምና ይሄን ነው ማስተላለፍ የምፈልገው። እሺ ቴንክ ዩ ቬሪ ማች። ቀጥይ እህቴ። ይቅርታ። ችግር የለውም። ያው እንግዲህ ሰው ልጅ የመሰለውን ነው የሚያወራ። ግን አብነት ብዙ ሰው ያውቀዋል ማን እንደሆነ እና እኔ ከሱ የተማርኩት ነገር ቢኖር ወላሂ ለሰው ያለው ክብር፣ እግር ሲያጥብ ምን ስል በቃ በጣም ልቤን ይነካልና ሁሌ ራሱ እኔ ወደ ቲክቶክ ሲመጣ ወደ እሱ እንትን ነው ገብቼ በቃ ራሴን ራሱ እንትን ብዬ ሰብር የማደርገው ማለት ነው። እና አላህ ለልጆቹ ያኑረው። አሚን። አላህ ሙሉ ጤንነቱን ይመልስለት ማለት እወዳለሁ። አሚን። ሙቤ ቶሎ አስገባና ሰውን ዱዓ አስደርግ እያለ ነው። አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ ሐባይቢ ቶሎ አስገባልኝ። ሰላም ነው ሐቢ? ሰላም አለይኩም። ወአለይኩም ሰላም። ሰላም ነው ሙቤ? አልሐምዱሊላህ አማን ነው። ሰላም ነው። አመሰግናለሁ ስለተገኘ እድል ስላገኘው እና አላህ አፊያ ያርገው። ለሰው ምሳሌ ነው። አሚን። እኛ በጣም ደንግጠናል፣ ግን አላህ ይጠብቀው። ምንም ቃላት የለኝም እውነት ለሱ ለመናገር ወላሂ። እና በጣም አመሰግናለሁ። ምንም ቃላት የለኝም የምናገረው። አብሽሪ ሐዊሻ፣ አላህ ይጠብቅሽ። አንቺንም ዱዓ አድርጊለት። እሺ ስላገኘሽ ደስ ብሎኛል። እናንተም ኑርልን። ቴንክ እናመሰግናለን። አሚን። እናንተም ኑርልኝ። አላህ ይጠብቃችሁ። አላህ ይጠብቃችሁ። ሹክራን። አይ ብዙ ጊዜ ሴቶች ነው የምታስገባው ያሉ ወንዶች ትንሽ እየተቆጡኝ ነው። ሴት ነኝ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ የባልሽ ፎቶ ነው ያረክሽው? ማሻአላህ ሲያምር። አረ የወንድሜን ፎቶ ነው ያረኩት። ወንድምሽ ነው? እሱም ያምራል። ማሻአላህ። አላህ ይጠብቀው። አሚን ነው ቤኮ። እና ስለ ማስተር አብነት በጣም አስደነግጦናል። በጣም ያሳዝናል። በጣም ያሳስባል። በዱዓም በጸሎትም በሁሉ ነገር እንትን እያሉ ነው። ምንም ቃላት የለኝም። ሙቤ በጣም አመሰግናለሁ ይሄን እድል ስለሰጠኝ። ችግር የለውም። አላህ ጨርሰው ይማረው። አሚን። አላህ አፊያን ይመልስለት። አሚን። ሁላችሁም ዱዓ አድርጉለት ኢንሻአላህ። እሺ ሹክራን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዌልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙቤ ወአለይኩም ሰላም ወራህመቱላሂ ወበረካቱ። هلا كيف حالك؟ እንዴት ነህ? الحمد لله. ايش اخبارك؟ كويسه؟ الحمد لله بخير ما شاء الله. ማስተር አብነት ያው በጣም ስለሱ ለመናገር ቃላትም አማርኛም ያጥርብኛል። ስለሱ መልካምነት ለመናገር ብፈልግ ማለት ነው። እና እሱም ብቻ አላህ ወደ ሙሉ ጤንነቱ ይመልስልን። ባለንበት ሁሉም በየሃይማኖቱ ዱዓ እንዲያደርግለት ፈልጋለሁ። ወላሂ እኔ ወደዚህ ቲክቶክ ከመጣሁኝ እሱም ብቻ ነው በቃ እሱ የሱ መልካምነትና ብቻ አላህ እንግዲህ ወደ ጤንነቱ ይመልሰው። እኔ ብዙ አማርኛ አልችልም። አብሽሪ አላህ ለልጆቹ ቤዛ አንቺም ኔትወርክ ልጅ እንዴት ነው? ሰላም ነው? ቤዛ እንዴት ኔትወርክ? እግዚአብሔር ይመስገን። እየተሽከረከረ ነው። አልቆጠርኩም። እንዴት ነሽ? ገብቶኛል። ሰላም ዋልሽ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ነው። አለን በጣም ደስ ብሎኛል። ሙሜ በጣም ነው በመጀመሪያ ደረጃ የማከብር የምወደ ቴንክ ዩ ቬሪ ማች። ሲቀጥል አብነት የእመቤት የቅድስት ድንግል ማርያም ልጅ ሁሌም ያው በጎ ነገርን ነው የሚያደርገው። ለመታየት ብቻ ሳይሆን ባለመታየትም በብዙ በኩል በጎ ነገሮችን ያደርጋል። እግዚአብሔር እንግዲህ ትናንት ያደረገበት የትናንት ምርቃቱ የትናንት እናቶቻችን የትላልቅ ሰዎች አልቅሰው የመረቁት የልጆቹ አድባሩን መንገዱን ሁሉ እኔ ከባድ ነው ብቻ ማውራት ራሱ አልችልም ስለሱ። የምሬን ነው እና በጣም ነው የምወደው። እና አንዳንዴ የሆነ መልካምን ሰው ስታገኝ ብዙ ሰው ኮሜንት ይጽፍብሃል ጥሩ ሰው ስትሆንና ብቻ እግዚአብሔር
ከፊቱ ይቅደምና የትናንት ምርቃቱ ደርሶለት ለልጆቹ ለባለቤቱ እንዲሁም ለኛ አሁንም ለሚቀጥለው በእያንዳንዱ ቦታ ላይ እግዚአብሔር በመልካም ነገር አድርጎ እግዚአብሔር ይማረው። አሜን አሜን። መድኃኒዓለም ከፊቱ ይቅደም። አሜን አሜን። ችግር የለውም። ኦኬ በጣም ነው የምወደው። በጣም አመሰግናለሁ አባቴ። እሺ ሜዛ መልካም ጊዜ። ባይ ባይ። ኦኬ ቀጣይ ምንድን ነው ያደረኩት? ወይኔ የሆነ ነገር ነካው እናንተን አስገባለሁ ብዬ። ኦኬ ቀጣይ እሺ ያው ሰላም ከሆነ ሰው ብሎ ካርግቼ ብቻ እንደነው ሙቪ ወንድሜ እንዴት ነህልኝ? አማን ነው አለው። እግዚአብሔር ይመስገን። በቅድሚያ ግን ያው አጠር አድርግ እንደተነጋገር ነው። በቅድሚያ በጣም ከፍ ያለና ተለቅ ያለ ክብር አለኝ ላንተ። እግዚአብሔር ከፍ ያድርግህ ከሁሉም ፈጣሪ ይጠብቅ። አመሰግናለሁ፣ በጣም አመሰግናለሁ። እና ሲቀጥል ስለማስተራብነት ምንም አውርቶ ለመጨረስ ጊዜም ሰዓትም አይበቃም። ብቻ እግዚአብሔር የሁላችንም አምላክ ተራርቶ ወደ ሙሉ ጤንነቱ ይመልስልን። በጣም የድሃዎች አባት፣ በጣም በቃ ምንም ማውራት ራሱ ቃላት ያጥራል። እግዚአብሔር የእውነት በጣም እና እግዚአብሔር ይማርልን ወንድማችንን፣ ወደ ሙሉ ጤንነቱ ይመልስልን። አንተንም በጣም እግዚአብሔር ከፍ ያድርግህ። በተለይ በቀደም እያደረጋችሁት የነበረው ተነቅነቅ በጣም በቃ እኔ የእውነት በቃ ምንም ማለት አይቻልም። ብቻ እግዚአብሔር ያኖራችሁ፣ ድካምን አያድክማችሁ፣ ብርታትን ብቻ ይስጣችሁ ለሁላችሁም፣ ላንተና ለመሰል ጓደኞቻችሁ። ቴንክ ዩ ቬሪ ማች። አንተንም ፈጣሪ ይጠብቅህ ባለበት። እኔ እስካሁን በጣም ላይቭ ግን በጣም እከታተላለሁ። አንተን የማግኘት እድል አልነበረኝም። ዛሬ የመጨረሻ ጊዜ ነው፣ የመጀመሪያ ጊዜ አንተን ሳገኝ። በጣም ብዙ ጊዜ ነው ግን ላይቭን የምከታተለው። ቴንክ ዩ ስላገኘው እኔም ደስ ብሎኛል። ቴንክ ዩ ቬሪ ማች። እሺ እግዚአብሔር ይስጥልኝ። ታውቀዋለህ ያው ብዙ ሰው ስለሚመጣ እንግዲህ ሁሌ እግዚአብሔር ይስጥልኝ። በትልቁ አመሰግናለሁ። እሺ ቴንክ ዩ ቬሪ ማች። መልካም ጊዜ ይሁንልህ። ቴንክ ዩ። እሺ መልካም። እሺ አቤት። አሁን እንደዚህ ቶሎ ጀማ አያችሁ፣ ብዙ ሰው መግባት ይፈልጋል ምናምን። ስለዚህ ቶሎ ኢንሻአላህ። ኦኬ አታቆዩ ፕሊዝ ጋይስ። ኦኬ እኔ ግን በጣም ያሳዘነኝ ከናንተ ምንም አይነት የገንዘብ ድጋፍ አልፈልግም፣ ጸሎትና ዱዓ አድርጉልኝ ያለው በጣም ነው እንትን ያለኝ። በጣም ለምን እኔ በርካታ ጊዜ እኔ አረብ ሀገር ያሉት እህቶቻችን ሲታመሙ ያን የእርዳታ ስሰራ በርካታ ጊዜ መጥቶ በጣም ሲያግዝ ነበረ። ከዚህ በፊትም የታመመ ሰው እንደዚሁ ሲረዳ አይቼዋለሁ። እና አያችሁ እኔ ወዲያው መጣልኝ፣ የሰው ልጅ ገንዘብ ሁሉ ነገር አይደለም በነገራችን ላይ ገባችሁ። አሁን እሱም እንዳለው ከሆነ ውጭ ሀገር ሄዶ ሕክምና እንደሚከታተል ነው የሰማሁት። እስኪ ትጂ እናስገባት። ውጭ ሀገር ሄዶ እንደሚታከም ነው። በተለይ እኔ ጀርመን ሀገር የምትመጣ ከሆነ ያው ጀርመን ሀገር ለሕክምና ጀርመኖች የታወቁ ናቸው በዓለም ላይ። እንግዲህ ያው ሙስተሽፋ አልማንያ ከሰማችሁ አረብ ሀገር ያላችሁ እንግዲህ ያው ጀርመኖች በሕክምና ማሻአላ ናቸው። እና ወደ ጀርመን ከመጣ ለሕክምና በእኔ በኩል ከጎኑ ቁሜ ማስተርጎም የሚሆን የፈለገው ነገር ከጎኑ ቁሜ አግዘዋለሁ። ለምን እሱ ጤነኛ ሆኖ ወደ ሀገሩ ተመልሶ የተቸገሩትን ማገዝ እንዲያግዝ፣ ይሄ ከጎኑ ከተባበርኩ ትልቅ ነገር ነው በነገራችን ላይ። እና ስለዚህ እኔ ሬዲ ነኝ። ቲጂ እንዴት ዋልሽ? አረ ቲጂ ለሙብዬ ሰላም ነህ? ፈጣሪ አንተንም ይጠብቅህ ከነ ልጆች ከነ ቤተሰብ። አሚን አሚን። ቲጃች ተባረክልን። አሚን አሚን አሚን። ኑርልን የኛ መልካም ወንድም። አሚን አሚን አሚን። እንግዲህ ያው ማሰራበነት ያስተላልፈው መልእክት ሰምተሻል። እስኪ አንቺ ምን ትያለሽ ደግሞ? እሷ ስራ ላይ ነው። እኔም ቪዲዮ ሰርቻለሁ ሙቤ በአቅሜ ሙስሊሞችም ክርስቲያኖችም ፓስተሮችም ኡስታዞችም ቄሶችም ሁሉም እንዲጸልዩለት፣ እኔም በራሴ ደግሞ ማርያምን በምጸልይ ሰዓት ይሄን መልካም ሰው ማርልን ለልጆቹና ለእናቱ ለኢትዮጵያ እናቶች ለተቸገሩት ስትል ማርልንና አስደስተን ብዬ እጸልያለሁ። እኔም የሚቸግረው ነገር ካለ ደግሞ በሚያስፈልገው ነገር እኔ ማርያምን ከጎኑ ነኝ። እኔም ባለችኝ ስሙኒ አዋጣለሁ ብርም ከተፈለገ። ኦኬ ቲጂያችን እናመሰግናለን። እንግዲህ እንደሰማችሁት ነው። ሁሉም እንግዲህ ከጎንህ ነን እያለው ነው እና ሁላችንም እንግዲህ በዱዓ እንርሰው።
አደራ ነው የምለው እኔ። ኦኬ ሌላ ሰው ላስገባ እስኪ። ኧረ ጋስቱ ሞልቷል። እስኪ ማንን ልሳብ እስኪ? እንደው እስኪ አንድ ያለው አላህ ጨርሶ ይማረው። ይሄ ደስ የሚል ድዋ ነው። አሚን 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 አሚን። ከድር አሚን አሚን። አላህ ያሽረው ትላለች ያስሚናችን። አሚን አሚን አሚን። እስኪ ያስሚን ኑ እኔ ያስገባው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን የሰራሁት ቪዲዮ ላይ እቺ መልእክት ሳላስተላልፍ ረሳው። ግን አሁን ነው ትዝ ያለኝ። በቃ አንዳንዴ እኮ የሆነ ነገር ከሰራችሁ በኋላ ነው ዶክተር ይላል። እስኪ የታለ የሆነ ዶክተር ምናምን ሲል አይቼ ነበር እንደው። ኦኬ እሺ ማን ላስገባ? እቺ ላስገባት እስኪ ማን እቺን ያው ምን ረሳ? አይ አይደለም ማለት ችግር የለውም። እኔ ለራሱ በግል ነግረዋለሁ ለማስተር ቪዲዮ እንዳይረዝም ብዬ ቶሎ ነው እንትን የተናገርኩትና አትላኩብኝ ሆስት አሁን ሻብ አይ ዶንት ሃቭ ታይም ጋይስ። ኦኬ እሺ እስኪ ቀና እሺ እያስገባችሁ ነው እኮ እናንተ እኮ ጋሳ አትቀበሉም። እሺ አሚን አላህ ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙቢ ሰላም ነው? አልহামዱሊላህ ማናችሁ? حياك الله ብራዘር። አላህ አልহামዱሊላህ ደህና ነህ? ወላሂ ደህና ነኝ። ተፈضل እድሉን ስለሰጠኝ በጣም አመሰግናለሁ። ዩ ዌልካም። እና ለማስተር አብነት ወላሂ ቃላት ያጥረናል ለሁላችንም ማለት ነው። እሱ ታመመ ማለት ሙሉ ኢትዮጵያን እንደታመመ ነው የምንቆጥረው። በቻላችሁ ተቀም ቶሎ እያስገባ ዱዓ እንዲያረጉለት ይሆናችን ብቻ ይዝልናል ዱዓው ማለት ነው። እና በጣም ታመናል። ኢትዮጵያኖች በሙሉ ታመናል። እንደዛ ብሎ በተናገረው ሁሉም አዝኗል። ኢትዮጵያን በሙሉ ማለት ነው። እና ለቤተሰቦቹ፣ ለምስቶች፣ ለልጆቹ አላህ በሰላም ጤንነቱን ይመልስለት። ሄዶ ሕክምናውን ጨርሶ በቅርብ ሰዓት ማለት ነው ሄዶ ወደ ሀገር እንዲመለስልን እንጠብቃለን። አላህ ሙሉ ለሙሉ አፍያን ይመልስለት። ዱዓ ሁሉንም ቶሎ ከገብቶ ዱዓ አድርግለትና እኔ ቃላት ያጥረኛል ወደ የምገልጽበት ማለት ነው። እና ሙቤ ጨርሻለሁ። እሺ ሐቢቢ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። ኦኬ እንደሰማችሁት ነው። ቶሎ በሉ። ይኸው እኔ ዝም ብዬ ነው የምስበው። ኦኬ ቶሎ በሉ። በጣም ብዙ ሰው መግባት ይፈልጋል። ጋሱ ሞልቷል። ሰላም አለይኩም ሙቤ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله ብራዘር። በመጀመሪያ በጣም ነው ማደንቅህ። በጣም እንዳንተ አይነት ሚዲያ እንደዚህ ቁም ነገር የሚሰሩ ሰዎችን ሳላደንቅ አላልኩም። አላህ ይጨምርላችሁ። ሹክራን ጀዛከላህ ኸይር ባረከላሁ ፊክ። እና በቃ አሁን ያመጣው አጀንዳ ትናንትና ወዲያም በተፈጠረው ጉዳይ ሲሰራ የነበረው ነው ስከታተል ነበርና ሹክራን በጣም አሪፍ እየርክ ነው ወላሂ ማሻአላህ። በጣም ነው ማደንቅ በዚህ አጋጣሚ። እና አሁን ላይ ደግሞ አሁን ያመጣው አጀንዳ ደግሞ በጣም ወላሂ ማስተራብነት ብዙ ሰዎችን ብዙ እናቶችን ብዙ ነገር ያደረገ ነው። እሷ ብቻ አይደለም የታመመው ማለት ይቻላል። እና አላህ ይርዳው፣ አላህ ያግዘው። እሱንም እናንተም በምትችሉት አቅም ሞክሩና እስኪ በሰላም ታከሙ። ደግሞ መልካም ዜና። እኔ በተለይ ጀርመን ሀገር ከመጣ ያው እና ለእናንተ ቃል እገባላችኋለሁ ከጎኑ ቁሜ የሚያስፈልገውን ነገር በራሴ በግሌ መኪና የፈለገ ሆስፒታል ወስጄ ከጎኑ አለው። እኔ ወላሂ ላግዘው ሬዲ ነኝ ማለት እኛ ታውቃላችሁ፣ በእስልምና ኢክራም ልዴፍ ዋጅብ ነው። አሚን ወላሂ እኔ ዝግጁ ነኝ። ያው እናንተ ፊት ቃል አላህ ይጨምርልህ። አሚን አላብዛ። ያው እኔ በዚህ አጋጣሚ ድሉን ከሰጠኝ በጣም ነው የማመሰግነው። በጣም አድናቂህ ነኝ። አላህ ይጨምርልህ፣ እሱንም አላህ ያሽረው። አሚን ጀዛከላህ ኸይር።
አሚን አሚን። ወያ ሀቢቢ ጀዛከላህ ኸይር። አንተን እናመሰግናለን። ኦኬ እስኪ ዮናስ እናስገባው። ለዮናሳችን እንስማው እስኪ። ከኮሜንተራችሁም አንዳንድ ጥሩ ጥሩ ኮሜንት የሚጽፉ አሉ። እነሱም እናስገባቸው። መግባት ባይፈልጉም ያው ለእናንተ እድል እየሰጡ ነውና። ዮናስ ሰላም ነው? እግዚአብሔር ይመስገን ወንድሜ፣ ሰላም ነው? አማን ነው? እንዴት ዋልክልኝ? አለ እግዚአብሔር ይመስገን። ብዙ ዋጋ እየከፈልክ ነው። ተባረክ፣ ኖርልን፣ ሺህ ዓመት ኖርልን ወንድሜ። በጣም ነው የማመሰግነው። እና አንተ ብዙ ዋጋ እየከፈልክ ነው። እህቶቻችን ውጭ ሀገር ያሉት ተረባ ሀገር ያሉት ብዙ ዋጋ እየከፈልክ ነውና በጣም ነው የምወደው። አይሰማም እንዴ? ይሰማል፣ ይሰማል፣ በደንብ ይሰማል። በጣም ነው የምወደው፣ በጣም ነው የማከብረው። ተባረክ፣ ሺህ ዓመት ኖርልኝና ወንድሜ ይኸውልህ፣ ጌታ ምስክሬ፣ እኔ አብነት ማስተራዊነት ኩላሊትም እሰጣለሁ። እሱ ኩላሊት ከጎደለ ኩላሊት የራሴ አንድ ቀንሼ እሰጣለሁ። ጌታ ምስክሬ፣ እግዚአብሔር ባቆመ መንገድ በጣም ነው ያሳዘነኝ። ይሄ ልጅ የማይደርስበት ቦታ የለም፣ የማይለፋበት ቦታ የለም። ብዙ ዋጋ ከፍለዋልና አገራችን ኢትዮጵያ በቃ አንድ አለን የሚባለው ልጅ ነውና ይሄ ልጅ እንዲሞት አንፈልግም። ያለን ሁሉን ሰጣለን። እናንተም የቻላችሁበት አቅም እሱ እንድትረዱን ፈልጋለን። አላህ ሙሉ ጤናውን ይመልስለታል። አብሽር ኢንሻአላህ። እሺ አይዟችሁ እናንተ ብቻ ዱዓ አድርጉለት፣ ጸሎት አድርጉለት፣ አላህ ሙሉ ጤናውን እንዲመልስለት። ኦኬ ዮናስ፣ ስላገኘው ደስ ብሎኛል። አንበሳችን ፈጣሪ ይጠብቀ። ታንክ ዩ ቬሪ ማች። አመሰግናለሁ። እሺ ወንድም ታንክ። አይ በጣም ኮሜንት ሲጽፍ እያየሁት ነውና ለዛ ነው ደስ የሚል ኮሜንት የሚጽፉ አንዳንዴ እኮ ማስገባት አለብን። ኦኬ እስኪ ይሄው አንድ ወንድ እናስገባ ደግሞ ጋስ ላይ ካሉት ማለት ነው። እሺ ኦኬ ቶሎ ላስገባ። የቆዩትን እንጃ እኔ እኮ ሞዴሬተሮች ዛሬ የሚያስገቡት የሉም። እስኪ ግን ለማንኛውም እኔ ዝም ብዬ ቶሎ ላስገባ። ኢልሃም ሰላም አለይኩም። ወአለይኩም ሰላም። እንዴ ስራ እየሰራሽ እንዴ? በጣም ድምጽሽ ርቋል እኮ ወላሂ። ማለሽ ጀዋልሽን ላይ ሰቅለሽ፣ አንቺ ግን እዛ ጋር እየሰራሽ ነው ያለሽው። አረ ጠገበይ ትንሽ። አዎ ጠገበይ። አብሽር ተኮስኩኝ ነው። ካዊውን አቁመሽዋል? ኦኬ። አንዷ ባለፈው እንደዚህ አስቀምጠው እያወራች ተቃጠለ ልብሷና ከመዳም ጋር ትንሽ ችግር ተፈጥሯል። ስማትን ሲ ፈክሪክ። አንዳንዴ እኔ ጋር ስትገቡ የሚደነግጡ ሰው እህቶቻችን አሉ። ወላሂ በድንጋት ሙቪ ጋር ገባው ወይኔ ምናምን ብላ በቃ ያዘችው ይወርቅባታለሁና እኔ ወንድማቸው አዲ ነኝ፣ እንዳደነግጡ። እሺ መርሐባ። ሽክራን። እኔ ደስ ብሎኛል በእርግጥ ስለገባው እና አላህ ያሽረው። እኔ እንጃ እምለውን አላውቅም። ብቻ ግን ወላሂ አላህ ያሽረው። አላህ ከመጥፎ ነገር ይጠብቀው፣ እሱንም እኛንም። አሚን። ያው